ማለት ተመልሳችኋል ብላችሁ እንዳታስቡ። መጀመሪያ እዚህ ቤት እጠብቃለሁ ብላ ወላንሳ ያለችው እዚህ ነች ማለት ነው። ወላንሳ አንቺ ዝቅ እኔ የምሰማኝ ነገር ከሆነ በቃ ምንም አይነት ችግር አይፈጠርም ከዚህ በኋላ። እንዴት? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ዛሬ እዚህ ቤት ያው መተናል። ከትላንት ወደ የተለቀቁትን ቪዲዮዎች አይታችኋል። እዛ ቤት ነው ያለነው። አሁንም እኔ ብቻ ነኝ የመጣሁበትም ምክንያት አለኝ። ማለት ተመልሳችኋል ብላችሁ እንዳታስቡ። መጀመሪያ እዚህ ቤት ተመልሳችኋል ብላችሁ እንዳታስቡ። ልንመለስ ይሁን አይሁን የማውቀው ነገር የለም። እሱ ከተወሰኑ ደቂቃዎች በኋላ የሚገለጽ ይሆናል። እንግዲህ ቁልፍ ምናምን ሰዎቹ ለመውሰድ ሲሞክሩ እኔ ያልሆነ ቁልፍ ሰጥቻቸው ቤታችን እንግዲህ እንደዚህ በሰላም ጠብቆናል። ግን እኔ ምክንያቱን አላቅም፣ በምንም አይነት ምክንያቱን አላቅም። ግን አንድ የተፈጠረ ነገር አለ። እሱ ምንድነው? እሱ እሚት ልትለቀቅ ነው እንግዲህ መታ እስከያት ድረስ እኔ መታ እዚህ እስከማያት ድረስ በጉጉት ነው እየጠበቅኩኝ ያለሁት። ግን እሚት ልትለቀቅ መሆኑን ደርሼበታለሁ፣ አውቄያለሁ ማለት ነው። እና ትላንትና ወላንሳን ከጎዳና ላይ ነበረ ያነሳን ማለት ምናልባት ቪዲዮ የሚለቀቀው አሁን 8 ሰዓት አካባቢ ፋያ ቲዩብ ላይ ሊሆን ይችላል። ወላንሳን ሄደን ለምነን ያመጣናት ግን ትላንት ነበረ ያነሳናት ማለት ነው ከጎዳና። እና ወላንሳ እኔ እናንተ ጋር እዛ አልሆንም፣ እኔ እንደ ጥበቃ እንደ ዘበኛ እዚህ ቤት እጠብቃለሁ ብላ ወላንሳ ያለችው እዚህ ነች ማለት ነው። ወላንሳ ነይ፣ እዚህ ነች ያለችው። እኔ እጠብቃለሁ እንደ ቤት ውስጥ ምንም አይነት ነገር እንዳይወሰድ እጠብቃለሁ። ከእናንተ ጋር እዛ የተጣበበ ቤት ውስጥ አልቀመጥም። ራሱ ማለት የተጣበበ ቤት ውስጥ አልቀመጥም ስትል ቤቱ ደብሯት ወይ ደግሞ ሌላ ነገር ሳይሆን ይሄ ቤት መጠበቅ አለበት ብላ ነው ያለችው ማለት ነው። እና ሀሳብሽን ያው ተረድቼዋለሁ። ግን እዚህ አሁንም ቢሆን እዚህ ሆናለሁ ስትይ፣ እኔ ቤቱን እዚህ ጠብቃለሁ ስትይ ጥቃት ሊደርስብሽ ይችላል። ምንም ጥቃት ማድረግልኝ እኔ ለሁሉም ነገር ዝግጁ ነኝ። የሆነ ነገር ቢያደርጉሽስ ነው? አሁን እኮ ኦልሞስት ተናዷል እነዚህ ሰዎች። እኛ አምልጠን ሄደናል። አሁን ራሱ ለሰከንዶች እዚህ ለሆንኩት ራሱ እየጨገገኝ ነው። እዛ የሆነ ነገር የሚፈጠር ይመስለኛል። በእርግጥ ቤተሰቦቻችን እዛ ያለውን ቤታችን ማንም ሰው አያውቅም። በድብቅ ነው በቃ ሁሉም ነገር እየሆነ ያለው ማለት ነው። ግን አሁንም አጠራጣሪ ነገሮች አሉ። ስለዚህ አንቺ አሁን እዚህ ቤት ብቻሽን መሆንሽ ለጥቃት ይዳርግሻል እያልኩሽ ነው። እግዚአብሔር ምንም ነገር ይምጣ፣ ለሁሉም ነገር ዝግጁ ነኝ። ወላንሳ አንድ ነገር ብቻ አዳምጪ። ምንድነው የምትለው? እዛ እኛ ቤት እኛም ራሱ ጥበቃ ስለሚያስፈልግን ወደዛኛው ቤታችን እንሂድ እና ደግሞ እኔ ዛሬ ራሱ ትራፕ ነው የሚመስለኝ፣ ማለት እኛን ለመያዝ ነው የሚመስለኝ። እሚቱ ትለቀቃለች ያሉት ትለቀቃለች፣ ቤት ትመጣለች። ራሷን በስልክ አውርታኛለች። ግን የሆነ ነገር ከጀርባ አስበውስ ቢሆን አይመስልሽም? የሆነ ተንኮል አስቡ ግን ብቻ እንጂ። ለማንኛውም እሷን ይዞ ልክ እሷ በር ሲንኳኳ ተዘጋጅ፣ የሆነ ነገር ይዘሽ ተዘጋጅተሽ ምናምን እኔ ከፍታለሁ። የሆነ ያልተመቸሽ ነገር ካለ ጭንቅላቱን ብለሽ ምንም ሳይታወቅ አይደለም ከእሚቱ ውጪ እኔ እሚቱ ብቻ ነኝ እንድትመጣ እንፈልገው። እሷ እንዴት ናለች? ብቻ ነው መጣ ወይስ ከሰው ጋር መጣ ያለች? ይሄ ነው እንደዚህ ነው አላለችም። ግን ዛሬ እመጣለሁ፣ ግን እኔ ቤቱን አላውቀውም። ኦልሞስት አዲሱን ቤታችሁን አላውቅም ማለት። ስለዚህ ግዴታ ልወስዳት የመጣሁት ማለት ነው። የምትመጣው እዚህ ነው። ከዚህ ይዣት ሄዳለሁ፣ ችግር የለውም። ስለዚህ እንዳልኩሽ በጥንቃቄ በር ተንኳኳ ማለት በጥንቃቄ ጠብቀሽ ማስገባት ይሻላል። አንተም ፊት ለፊት ካገኘው ጭራሽ ይደፉዋል። እሺ አንቺ በር ክፈቺ። ግን ይደፉዋል ሳይሆን
እንጂ እጠብቅሻለሁ። አንተን አጥፍተው እንትን ብሉስ እጠብቅሻለሁ። ችግር የለውም። ማሰብ አለብህ መጀመሪያ ምን ይመጣል ብለህ ማሰብ አለብህ እንጂ ዝም ብለህ ፍቅርን ለዛም ነው ይዣት ያልመጣሁት። አሁን እሷን ይዘን ብንመጣ እንፈልጋታለን፣ ይዘናት እንሄዳለን ምናምን እያሉ አልነበረ? ስለዚህ ሌላ ነገር እንዳይፈጠር ብዬ ነው ያስቤ ነው ይሄን ገባሽ አይደል? ስለዚህ በጥንቃቄ ነገሮችን እናድርግ። አትስጀምር ማለት ነው። አንደኛ እንግዲህ ዝም ብለህ አትቀደቀሽ። ቀልቃጃ ነህ። ሰማይ እየሰማሁሽ ነው። አዎ ቀልቃጃ ነህ። እነሱ ልክ ሲመጡ አንተ መታየት የለብህም። ድምጽ ራሱ እንዳይሰማ ማለት ነው። እኔ ከፍታለሁ በቃ። እሺ አሁን አንቺ በር ስከፍቺ እኔ በጥንቃቄ እንትን እላለሁ ማለት ነው። ላትመጣም እኮ ትችላለች፣ ግን እኛ ዝም ብለን ነው እንጂ ምንጮ ላትመጣም ትችላለች። እግዚአብሔር ነው የሚያውቀው እሱ ማለት ነው። እግዚአብሔር ከኛ ግን ከመጣች በጥንቃቄ እና ግን ካልመጣች እንሄዳለን። በዚህ ቃል ግቢ። ወደዛኛው ቤት እንሄዳለን። እኔ አልሄድም ብዬሃለሁ እኮ እኔም ወላንሳ ያጠቁሻል፣ የሆነ ጥቃት ይፈጽሙብሻል፣ ይመጣሉ እነዚህ ሰዎች። ይኸውልሽ በንዴት እኛ ስላመለጥናቸው አንቺ ላይ ነው የሆነ ነገር የሚያደርጉት። እኔ መጀመሪያ አንቺን ጠርጥሬ ነበር፣ ግን እዛ ቱቦ ውስጥ ሳገኝሽ ለእኛም ብዙ ነገር እንደምትሆኝ ገባል። አንቺን ደግሞ ማጣት አንፈልግም በዚህ ሰዓት። በቃ እንዴ መስዋዕትነት የምንከፍለውን ከፍለን አብረሽ እንድትኖሪ ነው የምንፈልገው። ስለዚህ ከዚህ ቤት ትወጫለሽ በቃ። አልወጣም በቃ። ደግሞ ይሰሙሻል፣ ቪዲዮ ላይ ሲጀመር ይሰማሉ። እዚህ ቤት ነሽ ኦኬ። ለሊት መጥተው የሆነ ነገር ቢያደርጉሽ በኋላ እኔ ጸጸቱ አልችልም። እኔ አላንቀላፋም ልንገርህ፣ አላንቀላፋም። ወላንሳ ሁሉንም ነገር እችላለሁ አትበይ። ሁሉንም ደበደብ፣ ሁሉንም ነገር እኔ አቅሙ አለኝ ምናምን አትበይ ወላንሳ። በእናትሽ በእግዚአብሔር እንዴ እኔ ራስን ነገር ራስ አይደለም ማቆም ወደ ረደመት ምን ከረፈው በቃ። ስለዚህ አሁን እኔ በር ሲንኳኳ ቶሎ ብለሽ እንዴ ያለሽ ነው ዝም ብለህ ደግሞ እንትን እንዳትለው ጥንቃቄ አድርግ፣ እነግርሃለሁ። ችግር የለውም። ከመጣች ነው ሲጀመር ማለት ነው። ላትመጣም ትችላለች። እባክሽ ፈጣሪ አለ፣ እግዚአብሔር አለ። በቃ ስራሽን ስሪ፣ እንጠብቃታለን እንጂ ግቢና ስራሽን ስሪ። የምትሰሪው ነገር ካለ ምግብ ባልተሻል ሲጀመር ምግብ ሰርተሽ ቢ ይላል። በጣም ሁሉ ነገር ስትካከል ድረስ እኔ አይርበኝም ሲጀመር። እንደዛ ፈጥፍጠው ምናምን በነፃ እንዴ ሊለቋቻሉ መጠርጠር አለብን። ባይዘ በደንብ መጠርጠር። ለምን አንድ ሰው ታግቶ እንዴት በነፃ ሊለቀቅ ይችላል? አንቺ ራሱ ዝም ብለሽ ስታስቢ ወይ ብር አልሰጠናቸው፣ ወይ ደግሞ ትክክለኛውን የቤት ቁልፍ እንዳሉት አልሰጠናቸው፣ ወይ ደግሞ ሙዬ ትምጣ እንዳሉት ሙዬና አልሰጠናቸው። ምን እንዴት ነው? እንዴት ሊሆን ይችላል ስታስቢ? አንቺ በነፃ እንዴት ዝም ብላ ልትለቀቅ ትችላለች? ቀልጠፍ ኮስተር ማለት አለብን። ደግሞ አንተ በጣም ስለምትዛጋ ነግሬሃለሁ። ስለምዘናጋ አልዘናጋማ። አብሽር ኮስተር ብዬ ነው እንትን የምለው። ብቻ በሪን ኳኳ የተንኳኳ ለምን አንቺ ስትከፍች ነግሬሃለሁ። አንቺ አንተ ሆነ ነገር ይዘጣ ሆነ ነገር በቃ አፋቸው ራሱን ዝብር ስል አረ ሌላ ሰው አብሯት ካለ ሲጀመር መምታት ነው አስፈላጊ አይደል? ማለት አዋ ማን ሊሆን ይችላል? እነሱ ማለት ነው አንድ ሆነ አይመጡም። አብሯት ከመጡ ማለት ነው እንደዚህ ሰው አንድ ሆነ አይመጣም። ይሄን ማወቅ አለብህ። አሁን እንዘጋጅ ሆነ ነገር ያዛት ነግሬሃለሁ። አይ ምን ስትመጣ እኮ ነው አትመጣም እባክሽ። ዝም ብለው ሊያስለፉን ወይ ደግሞ ሊሰልሉ ወይ ደግሞ ልክኛ እዚህ ቤት ለዛ ነው እኔ አሁን ጥፍት ብዬ የሆነ ሌላ ቤት የሄድኩት መጀመሪያ። በነገራችን ላይ ሌላ ቤት ደርሼ ነው እዚህ መጣሁ። ለምን ተከታትሎ ከዚህ ቤት ስወጣ ወደዛ ሲሄድ ተከታትሎ ቢደርሱብኝ ለዛ ብዬ በረታ እንጂ ተዘጋጅ በዛ በኩል ነው።
አሚት እንዴት ነሽ? እኔ እውነት አልመሰለኝም መምጣቷ እራሱ። ምንድን ነው እንቺ አስከፊ ምንድን ነው? ባዶ ጀሪካን ኮተት ያዘችው። ደህና ነሽ? ነይ እዚህ ቁጭ በይ እስኪ። በስመ አብ እንዴት ነው ያጎሳቆላት! በእግዚአብሔር በኢየሱስ እሚት በቃ ገባሽ። እንኳን ፈጣሪ ለዚያ በቃሽ። ፈጣሪና መስግኝ ያታልቅሽ እንዴ! ጠንካራ በቃ ከዚህ በኋላ በቃ ጠንካራ መሆን አለብሽ። እንዴ ስለተረፍሽ ራሱ እግዚአብሔር ነው ማመስገን ያለብሽ። ግን እንዴት ሊለቁሽ ቻሉ? ምን እንደተሰማቸው ተከትሎሽ የመጣ ሰው የለም አይደል? ምንም የለም። እዚህ እኮ ቅርብ ሀገር አይደለም እና የት ነው? ሩቅ ነው። በቃ ታልቅሽ ተይ። በቃ ተይ። በቃ እኮ አሁን ገብተሽ የለ እንደ ሰላም አግኝተሽ የለ። በቃ ሻው ትገባለሽ፣ ልብስሽን ሁሉ በቃ ትቀይራለሽ። በቃ ረደስ ማማንቺ እንዴት ነው እንደዚህ ያደርጓት? ከባድ ጉዳት አድርሰውብሻል እንዴ? ምንም ነገር አላልኩሽም። እሚት ሚስጥር አታርጊ ነገሮችን። ኢየሱስ ክርስቶስ ደህና ነሽ? ግን ተረጋጋ በቃ ጤናሽን በጌታ በኢየሱስ ክርስቶስ ተከትሎሽ የመጣ ሰው የለም። ከሩቅ ነው የመጣሽው። እኔ ስንት መኪና ይዤ ነው። ኦኬ ከመኪና እየወረድሽ ነው። እንደዛ ከሆነ እንኳን እድሉ ጠባብ ነው ተከትሏት የመምጣት እድላቸው። ተመስገን አምላኬ። በቃ ውስጥ ግቢና ልብስ ምናምን ቀያሪ። እኛም ያው ቤት ለቀናል ታውቂያለሽ፣ ተሰደነ እና ወደዛ እንሄዳለን። ወደዛ ቤት ልብስ ምናምን ቀያይራ ሻወር ምናምን ወሳስጂና እንሄዳለን። ወላንሳም አብረን ብንሄድ አሪፍ ነው። እዚህ ሁሉን አትበይ በእናትሽ። እሚት ልብስ ቀያይሪና እንሂድ። ምን ማለት ነው? የትም አንሄድም ማለት ሊገሉን እኮ ነው የሚፈልጉት። ምን ሆነሽ ነው? አልገባ አስረጃት። ምን ያክል እኛ ኩስምን ያለ ቤት ውስጥ እየኖርን እንደሆነ አልገባሽም ማለት ነው። ተነሽ እኮ እኛ መጥፎ ቦታ ላይ ነው ያለነው። ያን ደግሞ ሰላማችንን ለማግኘት ነው እዛ ሄድ ነው። ስለዚህ አንቺም ቶሎ ልብስሽን ቀያሪና ሻወር ምናምን ግቢና ምግብ በልተሽ እንሄዳለን ነው። ትንሽ ይርቃል፣ እሱም ትራንስፖርት ስላለ ይርቃል። ቶሎ በይ። ወይድ ምናምን ሳይሆን ሲጀመር እሷን ደውልላት ትምጣ። እሷን ነው እኮ የሚፈልጉት ሲጀመር እኮ አንቺን እኮ እየደበደቡ እንድታስተላልፍ የነገሩሽ መልእክት አይተሽው የለ እንዴ? ከዚህ በኋላ ሲጀመር እኔ መልእክት የምን መልእክት? ከዚህ በኋላ እናንተም ወደ ቤታችሁ እንደምትመለሱ ማንም እሷንም እንደማይፈልጋት እንግዲህ እኔንም ያው ለቀቁ። ስለዚህ እናንተም ወደ ቤታችሁ አታልሎ ማለት ነው። ምንም ነገር አቦ ሚት በእናትሽ ሌላ ነገር እንትን አትበይ። ተነሽና ልብስ ቀይረሽ አታሎ ሊጫወቱበት ተናገሪ ብሏት ወይ በቃ በሰላም እሚት መልእክት ማስተላለፊያ አትሁኚ። መልእክት ማስተላለፊያ አትሁኚ። የእነሱ መልእክት ማስተላለፊያ እንዴት ነው እርግጠኛ ሆነው የሚነግሩሽ? የምታምነኝ ነገር ከሆነ በቃ እዚህ ቤት ላይ ምንም አይፈጠርም ከዚህ በኋላ። ምን ማለት ነው? እንዴት አይፈጠርም ማለት? አይፈጠርም። እኔ እኮ የነበርኩበት ቦታ እኔ ነኝ ማለት። እሚት ልታስይዥን ነው ወይ? የሆነ ችግር ቢፈጠር ነገር ቢሆን እኮ እዚህ ቤት ተመልሼ መጥቼ እናንተ ተመለሱ አይደለም። እሚት ሸውደሽ ልታስይዥን ነው ወይ? በእናትሽ ወይ ደግሞ በምትቀርቢው ቤተሰብሽ እንደዚህ እናረግብሻለን ብለውሽ ነው ሰዎቹ ነገር በቃ አስበው ማለት ነው እኮ። ተንኮል አስበው ጅል። ቶሎ በይ፣ ጊዜ የለንም። እንደውም እዚህ ጋር ምንም ጊዜ የለንም። አትጃጃይ እሚት። እዚህ ቤት ውስጥ መቆየት አንችልም እኛ። እንዴት ነው ማልጮ? እኔ አልቆይ እዚህ ቤት ውስጥ መቆየት አንችልም። አይደለም ላንቺ ለወላንሳ አደጋለሁ እያልኩ ነው።
በቃ ትረጋጋ ሳሚ። ድጋሚ ወስደው አይደለም ከተም ምስት እንደመጣች ታዲያ እኔ ምን ላድርግ? አይፈጠርም እያልኩ እኮ ነው። እዚህ ቤት ምንም አይፈጠርም። እንዴት ነው የማይፈጠረው? ጣፍተን እኮ ነው። ወደ ቤታችሁ ተመለሱ። እነማን ናቸው? ቆይ እነማን ናቸው? ቆይ እኔ አልገባኝም። እነኚህ ሰው ወላንሳኔ የመታ ሰውዬ ነው። እኔ ባቃቸው እንደዚህ ዝም ብላለሁ። በቃ አንቺ ልብስሽን ቀይሪና በቃ ሻሩ ምን የዳንኤል አጎት ነው። ታስታውሻቸዋለሽ? ፊታቸውን ገልጠው አይተሻል? በቃ እኔ ሲጀመር ተናግሬያለሁ። እዚህ ቤት አልቀመጥም። እዚህ ቤት ከእንግዲህ አልቀመጥም። እናንተን ደግሞ ጥዬ አልሄድም። ሁለታችሁም ውስጥ ግቡና የምትይዙትን ነገር በጣም ብዙ ዕቃ አትያዙ፣ ይነቃሉ። የምትይዙትን እሚት ቶሎ በይ እንግዲህ ጊዜ አታቃጥ። ልጅ የሚበላ ራሱ የለም። ተነሽና ልብስ እኔ የምልህ ነገር አሰማኝም። ምን እንደምሰማሽ እዚህ ኑሩ የምትይው ቤታችሁ መመለስ አለባችሁ። በቃ መምጣት አለበት። ሁሉም ወደ ቤት መግባት አለበት። እኔ የምሰማኝ ነገር ከሆነ በቃ ምንም አይነት ችግር አይፈጠርም ከዚህ በኋላ። እንዴት ምንም ነገር ቢፈጠርስ? ቢመጡስ? በጨለማ ቢመጡስ? ይኸውልሽ አሁን ይኸውልሽ እሚት ያደረግሽውን የጆሮ ጌጥ ሳይቀር እላሽ ላይ ስልክሽን ሳይቀር ሁሉንም ነገር እዚህ ቤት ውስጥ እርግፍ አድርገን ትተን ነው። ምክንያቱም ጂፒኤስ ገጥመው አዲሱን ቦታችንን ሊያገኙት ሊሆን ይችላል። እዚህ ግቡ ደግሞ ያሉ ሊያዘናጉን ይችላል። እኔ እንደ ጅል አልሆንም። ገባሽ አይደለ? ቶሎ በይ ሰው የሚላቸውን አይሰሙም። ቶሎ በይ እኔ እታች ደርሼ እመጣለሁ። እስከዛ ድረስ ሻወር ምናምን ወሳስጂ። ከዛ ወላንሳም እዚህ መቀመጥ የለብሽም። አንቺም አንድ የምታስይዥን እንትን ትይናለሽ። አንቺ ተያሽ ማለት እኛ ተያዝም ማለት ነው። እኔ አንቺ ተይዘሽ ዝም ማለት። ስለዚህ አይሆን ቶሎ ተዘጋጅታችሁ ጠብቁ።